ብዙዎቻችሁ እንደምታስታውሱት የዛሬ ዓመት እንዲሁም በጾም ሰዓት ነበረ አብርሽና ሩታ ዱባይ ላይ የጋብቻ ስነስርዓታቸውን የፈጸሙት። እንዲሁም አብዛኛው ሰው በጣም ተቃውሞና ተጽዕኖ ሲፈጥርባቸው ነበር። ያ አይደለም ዛሬ የመጣውበት ዋናው ነገር ምንድን ነው? ምን እየተፈጠረ ነው ያለው? ማለት ምንድን ነው እየሆነ ያለው? ለምን በዚህን ያህል ማለቴ ሩታን እያሳዘናችሁ ሩታን እያስቀየሟችሁ እናንተ ከሩታ ጋር ከጎኗ መቆም የምትፈልጉት እስኪ እዩት። አብርሃምን ምንም ደስተኛ አልነበረም። በግድ ነው ሁሉን ነገር ስታደርጉ የነበረው አይደል እንዴ? ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርና ብቻ እመኝላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሼር ላይክ በማድረግ ቤተሰብ እንድትሆኑ ኮሜንት ላይ ሀሳባችሁ እንድታስቀምጡልኝ እጠይቃችኋለሁ። እውነት ዛሬ በጣም ተናድጃለሁ። ለምን ኦኬ ማለት ማንኛውም ሰው ቢጣላም ቢለያይም ኦኬ አንቨርሰሪ ማለት ያንን ቀን የማስታወሻ ጊዜ ነው እና አሁን ላይ ሁለቱ እንግዲህ ተለያይተናል ብለው እሱም የራሱን የሆነ ላይፍ እየኖረ ያለ ሰውን እሷን አልፈለግሽም እያለ የሚንጠባረርን ሰው ጅንን ብሎ እኔ ብሆን በቃ ካሁን ኬኩን ላው ላይ ለጥፊበት ሁላ ነው ያስባለኝ። ቪዲዮን እያየው ማለት ነው። በጣም ጅንን ያለው እንደ እስስት ነው የምትቀያየሩ ሁላ እያላት ነበር ሩታንና ያው አንዳንዴ እውነቱን እነጋገር ከተባለ ትላንትና ገፍትሮ ያስወጡት ልጅ ትላንትና ብዙ ነገር ያደረጉት ሰዎች ዛሬ ላይ ለሱ መልካም ነገር ሲያደርጉና አሁን ስለ ኬክ ይዘው ምናምን ነገር አንቨርሰሪ ሲሉት እውነት ነው እንደ ማንኛውም እንደ ሰውኛ ያው ጥሩ ስሜት አይሰሙ። ምን አስበው ነው ከዚህ ጀርባ ሌላ ምን ተንኮል አስበው ነው ምን አቀደው ነው ያስብላል። ግን ደግሞ ሩታ ግን በዚህን ያህል ከነሱ ጋር ይሄን ሀሳብ ተስማምተሽ እንደማያውቅ ሆነሽ ሀሳቡን ተስማምተሽ ራችን የሆነ ከሪስፔክት ውጭ ማድረግ የለብሽም። ሜሪና ዳኒ እንግዲህ አብዛኛውን ጊዜ የራሳቸውን ለመጥቀም በሩታ ብዙ ጊዜ ብዙ ነገሮችን ሲያደርጉ አያለው። ለምን ዛሬም እንኳን ስቲል በእሷ ቻናል አይደለ ቪዲዮ የተለቀቀው። ከትላንት ወዲያም ዳኒ ቅርታ ጠይቋት ነበረ። ከዛም በፊት የለቀቀው ቪዲዮ በራሱ ነው እና የእሷን ክብርና የእሷን ማንኛውን ነገር ዝቅ እያደረጉ ለራሳቸው ጥቅም ራሳቸውን ለማሳደግ በእሷ ላይ ተንተርሰው ነገሮችን በዚህን ያህል መረማመድ አልነበረባቸውም። ለምን አንደኛ ያውቃሉ እንደዚህ ነገር እንደሚፈጠር አብርሃም እንደዚህ ጅንን እንደሚል እንደማይፈልግ መጨረሻ ላይ እንደውም ኬኩን መቆረስ አይደለም የምትፈልጉት ብሎ ብቻውን ለመቁረስ ነገር ሲል ሩታ በጣም ነበር የተናደደችው። ማለት ቢያንስ ለምንድነው ሰውን ሪስፔክት የማታደርገው? ለምንድን ነው ቢያንስ ባሳለፍነው መልካም ነገር እንኳን ያንን አስበክ ሰላም ዝም ብለን ቆርሶ ለምን አትሄድም አይነት ነገር ነው። እሱ ደግሞ አይፈልገውም ይሄን ነገር። ለምን ሁልጊዜ ሰላም ከእነሱ ጋር በፈጠረ ቁጥር በማዕከላቸው የሚፈጠሩ ነገሮች አሉ፣ ዳኒና ሜሪ ማለት ነው። በእርግጥ ይሄን ነገር ሩታ ብቻዋን ወይም ደግሞ የሆነ ነገር አዘጋጅታ ቢሆን እርግጠኛ ነኝ ምንም አይላትም። በሰላማዊ መንገድ ጥሩ ጊዜ ያሳለፉ ይሄዳል እና በተለይ ደግሞ እሱ እዛ ቤት እነሱ ማየት አይፈልግም። ታውቃላችሁ በቀደም ከዛም በፊት የተፈጠሩ ብዙ ነገሮች አሉና አንዳንዴ እሱ ላይ የማልፈርድበትን ፓርት አለ። ለምን ይሄ በግዴታ እንዴት ነው? በተለይ አሁን እሱ ከበር ላይ ራሱ መግባት አልፈለገም ነበረ። እነሱ ናቸው እንዲገባ የሰርፕራይዝ ምናምን ነገር በጣም የደነገጡ ሁልጊዜ ሰርፕራይዝ ያደረጉትና መልሰው የሚሰሩት ሴራ አለ። ከዛ አንጻር ይሄ ልጅ ምን እንዲያደርግ ነው? እኔ በአጠቃላይ ግን በጣም የተናደርኩት ነገር ቢኖር ለምንድነው ሩታን የምታሳዝኗል? ለምንድነው የዚህን ያህል በቃ እንዲከፋት እንድታዝን የምታደርጉት? በቀደም እንደዚህ እስከምታለቅስ ድረስ እኔ ያላውቅም። እኔ ብቻ እኔ ራሳችሁን የጠቀማችሁ እሷን ለመጉዳት ለምን የዚህን ያህል እንደምትጣጣሩና የዚህን ያህል ድንጋይ እንደምትፈነቅሉ እኔ ሊገባኝ አልቻለም። ምንም እኮ ችግር የለም። በቆንጆ ሀሳብ በሌላ ነገር ብትመጡ እኮ ብቻ ከሩታ ጋር ብቻ ነው እናንተ፣ እኛ እናያለን። ከማየት ምን ወደ ኋላ የምንለው ነገር የለም። ግን በእንደዚህ አይነት መንገድ አትምጡ። በተለይ ደግሞ ብዙዎቻችሁ ዛሬ አብርሃም ትክክል እንደሆነ እየተናገራችሁ ነበር። ያው ትክክል ቢሆንም ግን አላደለ ቢያንስ ይሄ እያስደፈሩት ያሉት ሰዎች ሜሪ እና ዳኒ ናቸው። አብርሃም ምንም እዚህ ጋር ያጠፋው ጥፋት የለም። በተለይ በዛሬው ማለት ነው። አዎ በጣም ቆንጆ የፍቅር ጊዜያቶች ያሳልፈዋል። በጣም አነጋጋሪ የሆነ የፍቅር ጊዜ ነበራቸው። በተለይ ሚዲያው ላይ በጣም አነጋጋሪ የሆኑ ካፕሎች ናቸው። በጣም ለብዙ ሰዎች የስራ ተነሳሽነት ለስራ መፍጠር በተለይ እዚህ ሚዲያው ላይ ላለው ለእያንዳንዱ ሰው እውቅና እንዲያገኙ ያደረጉት ሁለቱም ናቸው። ለምን አብርሃምን ጠልተን ሩታን ብቻ ማመስገን አንችልም። ለምን ሁለቱም አብሮ ስለሆኑ እኛ እንድንታወቅ እኛ እንድንሰራ እኛ በእነሱ ላይ ሀሳብ አስተያየት ሪያክሽን እንድናደርግ ያደረጉን እነሱ ናቸው። ግን
ቢያንስ በቃ አላደለ ይሄ ሰላም ቢፈጠር ለምሳሌ ይሄ አሁን ዛሬ የተሰራው ቪዲዮ የቆየ ቪዲዮ ነው እንዳንል የቆየ ቪዲዮ አይደለም። ለምን የምታስታውሱ ከሆነ በጾም ወቅት ነበረ ሰርጋቸው የደገሱት። እንደውም እንግዲህ ዱባይ ላይ በነበራቸው ጊዜ እንዴት በጾም ሰርግ ደግሳላችሁ ብሎ እንግዲህ በጣም ብዙ የክርስቲያን እምነት ተከታይ የሆኑ እህቶቼ ወንድሞቼ እኔንም ጨምሮ ለምንድነው እንደዚህ ያደረጉት? በተለይ በህማማት ይሄ መሆን ያልነበረበት ነው። ቢያንስ አንዳንዴ ይሄ ማለት የሚዲያ ሰው ስትሆኑ የሰዎችን ፍላጎት ማክበር አለባችሁ። ለምን ኦዲየንስ ነው እናንተን የሚመለከታችሁ እናንተን የሚያዩ። ስለዚህ ለዛ ክብር ሊኖራችሁ ይገባል ብለው በጣም ብዙ ተቆጥቷቸዋል። እና ያው ሃይማኖት የግል ነው፣ ሀገር ደግሞ የጋራ ነው። ግን ደግሞ ይሄ እንዴት ነው ከነገሮች ጋር በመግባባት ቢያደርጉት መልካም ነበር። ግን ያ ሁሉ አለፈ። ያው እንግዲህ ሜሪና ዳኒ በጣም ከእናንተ ጋር ብዙ ዋጋ ከፍለናል። በጣም ብዙ ጭዋት አውጥተናል። እዛ መረብ ላይ ወጀብ ላይ በነበረው ጊዜ እንግዲህ ብዙ ነገሮችን አሳልፈናል እና ያንን በማስታወስ ነው ዛሬ አንቨርሴሪክን ልናከብርልክ ወይም ደግሞ ልናከብርላችሁ የፈለግነው። በዚህን ያህል ግን እንደዚህ ትሆናለክ ብለን አልጠበቅንም ብለው በጣም ተናዷል። እንግዲህ ጭራሽ ይባስ ብሎ እንግዲህ እነሱም ተናዷል። በመጀመሪያ እኮ ይሄን ነገር እና ይሄን ሀሳብ እንደማይቀበለው ታውቃላችሁ። ባታውቁ ነበረ። ግን እያወቃችሁ ስለሆነ እያደረጋችሁ ያላችሁት ምንም ማድረግ አይቻልም። ሰው በቀጣይ ግን ስትመጡ በእንደዚህ አይነት ሀሳብ ባትመጡ እኔ በጣም ደስ ይለኛል። በቃ ልጅቷን ክብሯን የሚያስወርድ ስራ አብራችሁ አትስሩ። በቃ በሌላ በአዲስ ነገር ለመምጣት ሞክሩ። እንዴ ምን ሆናችሁ ነው? አቡሻ ግን አሁን ላይ ከየት ነው የመጣው? አንዳንድ ጊዜ እኔ በጣም ግራ የምታጋቡኝ በተለይ እኛ ከአጠገቧንን ከጎኗንን የምትሉ ሰዎች እውነት የሆነ ነገር ሲፈጠር እንጂ የምትመጡት በቃ መምጣት ባለባችሁና አጠገቧ ባለባችሁ ሰዓት አትሆኑም። በነገራችን ላይ ካልሩታ እኮ ምንም የሚሆን ነገር የለም እዚህ ሚዲያ ላይ እግዚአብሔርን። በተለይ በቃ ለአብዛኛው እዚህ ሶሻል ሚዲያ ላይ ላለ ዩቱበር ብርታት ሞገስ እንድንታወቅ ያደረገችን ሩታ ናት አይደለም? አንተ ደግሞ ቤተሰብ እስከሆንክ ድረስ ዛሬ ላይ መተክ ሩታ ላይ ምንም ማየት ነገር እንዲደርስ አልፈልግም። ሩታ ላይ ምንም ማየት ነገር ማየት አልፈልግም። ምናልባት እኔና ሩቲ አሁን ላይ ተቀያይመን ቢሆንም ግን ደግሞ ስጋዬ ነችና ምንም እንድትከፋ ምንም ማየት ጉዳት እንዲደርስባት አልፈልግም። በተለይ ደግሞ ለልጇ ሌላ አባት ወይም ደግሞ እሷን ሊንከባከባት ልጇን ሊንከባከባት የማይችል ሰውም ወደ ህይወቷ እንዲገባ አልፈልግም። ሁላችሁም እያንዳንዳችሁ አስጠነቅቃችኋለሁ። ከዚህ በኋላ ቤተሰብ ጋር መሄድ ካለባትን ቤተሰብ ጋር መሄድ ትችላለች። ማንኛውም ነገር ማድረግ ያለባትን ነገር ማድረግ ትችላለች እያለ ነው አቡሻ። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብዝቼ እመኝላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። የኔ ምርጥና እንቁ የሩቲ እህቶች ሁላችሁም እወዳችኋለሁ። እኔ በጣም ከሚገርመኝ ነገር እናንተ ናችሁ ልጅቷን እያስደፈራችኋል፣ ልጅቷን ያልሆነ ስም እንዲሰጣት እያደረጋችሁ ያላችሁት እንጂ ሩታ በነገራችን ላይ እያንዳንዱ ነገሮችን በራሷ መወጣት የምትችል ሴትና እንቁ ጀግና የሆነች ሴት ናት። እና ሩታ ደግሞ ሂጅበት። በቃ አሁን ላይ አንቺ የሚመችና ውስጥሽ የፈቀደልሽን ነገር ማድረግ ትችያለሽ። አሁን አንተ ላይ ቤተሰቦችሽ አንቺ ጋር መምጣት ላይኖርባቸው ይችላል። ያለሽበት ቦታ ርቀት ስላለው አንቺ እነሱ ጋር ባትሄጂም እነሱም አንቺ ጋር ባይመጡም ብቻ የሚናገራቸው ነገሮች በጣም ግራ እያጋቡኝ ነው እውነት። አንዳንዴ የራሳችሁ የምትሉት ሰው ያስደፍራችሁና ካስደፈራችሁና ክብራችሁን ካስወረደ በኋላ እንደገና መጥቶ ማስተባበያ ሀሳብ ሲያቀርብ በጣም ነው የሚያናድደው። እንዴ ሩታ እኮ በነገራችሁ እናንተ እሷ ህይወት ላይ የገባችሁ ህይወቷን እያበላሻችሁ እንጂ ምንም እየጠቀማችሁ ያላችኋት ነገር የለም ለሩቲ ማለት ነው። ለምን ከዚህ በፊትም እንደውም አቡሻ ትሻላለክ ብለን ስናስብ የነበርከው ራሱ አንተ ራስህ ጭራሽ በተቃራኒው ሄርሜላ ጋር ሄደክ የተለያዩ ነገሮች ስትፈጥር ነበር። ከሄርሜላ ጋር ከጎኗ ለመቆም ምናምን ነገር በእርግጥ አንድ እህቱ የሆነችን እንስት ሌላዋ እንስት መታ የእህቱን ባሌ ቀማችን ሴት እሷ ጋር ሄዶ ማሽቃበጥና ማሽላላት ተገቢ አልነበረም። በተለይ ደግሞ ኖባ ደግሞ አሁን ጠፍቷል። እርግጠኛ ነኝ አሁን ዛሬ አቡሻ መጣ አይደለ? ድጋሚ ደግሞ ይመጣል። አቡሻ አሁን መጣ አይደለ? አሁን ደግሞ ኖባ ይመጣልና እኔ አላቅም ማለት ምን እንደሆነ ሀሳባችሁ ማለት ምን መፍጠር እንደሆነ ፍላጎታችሁ፣ ወይ ደግሞ ሩቲ ሰላም ስትሆን እናንተ ደስ ያላችሁ ይሆን? እኔ በጣም ግራ የምታገብ በቃ የሷን ሰላም አትወዱም። በቃ አሁን እኮ ሩቲ ከቤተሰብ ጋር ነው ያለችው። በተለይ ቤተሰብ ደግሞ የራሱን የሆነ
ተጽዕኖ ይፈጥራል። በቃ ቤተሰብ በራሱ የራሱ መንገድ እነዚህ ሁለት ልጆችን ማስማማትም ካለበት እያንዳንዱ ነገር ማድረግ ያለበትን ነገር ያደርጋል። በቃ እስከዛሬ ድረስ ምናልባት ልጅነት ስላለ በመካከላቸው ሁለቱ የራሳቸውን ችግር ይፈታሉ በማለት እንግዲህ የነገሮች ስትተዋቸው ነው ይችላል። ግን አሁን ላይ ደግሞ በቃ እናቷም ካጠገቧ ናት፣ ወንድሟም ካጠገቧ ነው። አሁን ላይ ያሉትን ነገሮች ለማስተካከል የራሳቸውን መንገድ እየሄዱ ነው አይደል? እንደገና ትመጡና በቃ ልክ እናንተ የእሷን ህይወት እንደምታስተካክሉ በቃ ካለ እናንተ የእሷ ህይወት የማይመራ እናንተ ከሌላችሁበት ባዶ እንደሚሆን በቃ እናውቃለን። ያው የሩታን ስም ካላነሳክ ማንም ሰው ሊያዳምጥክና ላይክ ስለማይችል ግዴታ የሩታን ስም ሜንሽን ማድረግ አለብክ። ሶ በራስክ ሀሳብ በራስክ የሆነ ነገር መምጣት ትችላለህ። ግን የሆነ ነገር ኮሽ ሲል ብቻ መምጣት ያለብህ ግን እሷ በምታስፈልጋት ሰዓትም ከጎኗ እንደ ወንድም እንደ ቤተሰብ እህቴ እኔ ከጎንሽ አለው። አዎ አውቃለሁ ነበር ካልነበርክም ማለት ግን በቃ አንዳንዴ በጣም ትቀያየራላችሁ። ሰው ሲባል ነገራችን ላይ ያው እንዳስቀመጣችሁት የሚገኝ አይደለም። የሰው ልጅ ተቀያየሪ ነው ባህሪ፣ ሁላችንም ቢሆን እንቀያየራለን። ግን ቤተሰብ ደግሞ ምንጊዜም ቤተሰብ ነው። ስህተትን ይሰራል፣ ጥፋትን ያጠፋል። ግን ደግሞ የሰው ልጅ ቆም ብሎ ያስባል። እንዴ እች ልጅ እኮ የልጅ እናት ናት፣ ወጣት ናት፣ ብዙ ነገሮችን ያሳለፈች ናት። ይከፋታል፣ ይሰማታል። በተለይ የተፈጠረ ያለው ነገር በጣም ነው የሚያስጠላው። እንደ አንዲት እናት ሊያውም ልጅ ያላት እናት ማለት ነው። በዛ ላይ ባሏ በጣም ጫናና ተጽዕኖ የሚፈጥርባት እንስት እንግዲህ እንዴት ነው ደግሞ የእናንተ ሌላ ሀሳብ ሲደረብባት ሊከፋትና ሊሰማት የማይችሉ ግን እንደዛ ሆና ግን በጣም ቆቅ የሆነ ጀግና የሆነች እንስት ናት። ሰው አቡሻዬ አሁን ላይ መተክባት ፎክር መልካ ነው ብዬ ተስፋ አድርጋለሁ። አውቃለሁ ምናልባት አንተም በራስክ መንገድ የሄድክበት መንገድ ትክክል መስሎ ሊሆን ይችላል። ግን ደግሞ አንዳንዴ እኛ ትክክል ናቸው ብለን የምናስባቸው የትኛውም ሀሳቦች ለዛኛው ሰው ትክክል ሆኖ ላናገኘው እንችላለን። የኔ ተወዳጆች እንግዲህ ሁላችሁም ያው እንዳያችሁ ነው እየተፈጠረ ያለው ነገር ታውቃላችሁ። በተለይ እንግዲህ የሩቲ እህቶች ሩቲ የተጠራችበት ቦታ ላይ ሁሉ ትሄዳላችሁ። በተለይ አብዛኞቻችሁ ምኞታችሁ እንግዲህ ያው ሁልጊዜ እንደምላችሁ ከአብርሽ ጋር አብሮ እንዲሆኑ ሰላም እንዲፈጥሩ ነው አይደለም የምንፈልገው። ግን ብዙዎቻችሁ ደግሞ በማለት ይሄ ፑሽ በማድረግ አይደለም በማስገደድ አይደለም። በነገራችን ላይ የትኛውም ሪሌሽንሽፕ አይደለም ይቅር ሪሌሽንሽፕ ይቅርና ይሄ ጓደኝነት ጀስት ይሄ ጓደኛ ኖርማል ጓደኛ ራሱ በመፈላለግና በመከባበር ላይ ሲሆኑ ዘለቄታ የሚኖር አይደለም ህይወት አጋር ማለት። ግን እቺ እንስት እናት ናት። ገብቷችኋል? ለአብርሃም ህይወትን የሰጠችው በጣም ብዙ ነገሮችን ቻሌንጆችን ያሳለፈች እንስት ናትና እሱም እንደዚህ ፑሽ ማድረግ ሳይሆን ያለበት ቢያንስ ለእሷ ክብር ሊኖር ይገባል፣ ሪስፔክት ሊያደርጋት ይገባል። ባለመፈለግ ውስጥ ራሱ ቢሆን ለእሷ የሚያሳየው ፈገግታና ክብር ይሆናል አይደለም ደስ የሚል መሆን አለበት። ግን ደግሞ ያው በተቃራኒ ነው። ሌላ ሰውን እንደሚንከባከቡ ለእሷም እንደዚያ ቢያደርግ አሪፍ ነበረ። ያችኛው እንስት እንግዲህ ከሩታ መንጭቃ ስለወሰነች እና ከእሱ ጋር አሁን ላይ ስለሆነች ደስተኛ ነች። ግን ደግሞ አንዳንዴ እኮ ደስታ ማዘን የሚሆንበት ጊዜ አለ። አንዳንዴም እናንተ ትክክል ናችሁ ብላችሁ የምታስቡት ሀሳብ ትክክል ሳይሆን ታገኙትና ትጸጸታላችሁ፣ ትናድዳላችሁ። በነገራችን ላይ በዚህ አጋጣሚ ሩታ ምንም የሚቀንስባት ነገር የለም። ከእሱ ህይወትን ቢወጣ ማለት ለምን ብቻዋን መቆም የምትችል እያንዳንዱ ነገሮቿ የምታረጋቸው ነገሮች ወዝ ያለው ማዘ ያለው የሆነ ደስ የሚል ነገር ነው። ገብቷችሁ አይደለ? ብቻዋን የፈለገችው ነገር ማድረግ የምችላት ማንም ሳታስከትል። ለዛም ነው አብዛኛውን ጊዜ ቤተሰብን እኔ በእኔ ህይወት ላይ ማስገባት የማልፈልገው ትለናለች አይደለ? ግን ደግሞ እንዳያችሁት ነው ብዙ ጊዜ የሆነ ከሳር የበቀለች ወይም ደግሞ የሆነ በቃ ምንም ቤተሰብ የሌላት የሆነ የሚያደርጓት ሰዎች አሉ። በቃ ምንም በጣም እንደሚወሩት ቤተሰቦች ስማርት የሆኑ የተማሩ ማለት የተማሩ ስላችሁ ሌላ ነገር ለማለት ፈልጌ አይደለም። ሌላ ያልተማረ ነው ምናምን ሲሆን በቃ አለ አይደለ የሆነ በጣም ኩል የሆኑ ንግግር አዋቂ በተለይ በቃ አለ አይደለ በእያንዳንዱ ነገር ላይ መልስ እንኳን ሲሰጡ የሆነ ከግንዛቤ ውስጥ አካተው ነው ዝም ብሎ ልድፍ የሚያርጉ አይነት ሰዎች አይደሉም። እና ለዛም ነው ሩታም እንደዚህ አይነት ቆንጆ ማንነት በተለይ በሰዎች ዘንድ እንድትወደድ በተለይ እዚህ ሚዲያው ላይ በጣም ተጽዕኖ ፈጣሪ ድምቀት። በነገራችን ላይ እኮ እሷ ከሌለች ምንም ነገር የለም። አብዛኞቻችን ሩቲ ባትኖር ልንታወቅ አንችልም። አብዛኞቻችን ራሱ ልንታወቅ የቻልነው በሩታና በሩታ ነው። ይህንን ማወቅ እንዴት ራሱ እንዳቃተን አላውቅም። በጣም ለብዙ ዩቱበሮች በተለይ የቡታጅራ ዩቱበሮች በሩቲኑ ታዋቂ የሆኑት አሁን እናውቃለን። ምናልባት እሷን በአብርሽ ነው ልትሆን ይችላላችሁ። ምናልባት ከአብርሽ ጋር ባይታወቁ ኖሮ ያው
ሀሳብ ስለሚመጣላችሁ እንደዛ ስለምትሉ ማለት ነው። ከአብርሽ ጋር ባይታወቁ ኖሮ እንዴት እሷስ ህዝብ ሊያውቃት ይችላል ልትሉ ትችላላችሁ። ግን ደግሞ ሞር ከእሷ ጋር ሲሆን ነው እውቅናን ዝናን ያተረፉ። ለምን በፍቅር ስለያዛችሁ፣ ፍቅር ምን አይነት እንደሆነ ስላሳየች፣ ሪል የሆነ ፍቅር ስላሳየች። ይሄ የማስመሰልን አይደለም። ይሄ ድራማ ላይ ያለውን ፍቅር ሲሆን ትክክለኛ ሪል የሆነውን ፍቅር ነው መሬት ላይ አወርዳ ያሳየችን እና ለዛም ነው ብዙዎቻችን የምንወዳት የምንሰፈሰፍላት። በቃ እንዴት ነው ስትከፋ የምንከፋላት፣ ስታለቅ ስታዝን አብረን የምናዝነው እና የኔ ተወዳጆች እንግዲህ አበጋዝም አሁን ላይ እንግዲህ በራሱ መንገድ በትን ሽር እያለ ነው። ያው እንግዲህ የሰው ልጅ የመሰለውን ነገር የማድረግ መብት አለው። ለምን አረገ ብለን አንልም። እሱ ከተመቸውና እሱ ከወደደ ምንም እንል አንቺ ብትሄግ ደግሞ ከእሉል ጋር ከልጇ ጋር ደግሞ ፈታ ዘና ትላለች፣ እንዲሁም ከቤተሰቦቿ ጋር ማለት ነው። ብቻ እስኪ እኔ ለው የምፈልገው ነገር ቢኖር በቃ እስኪ ይህንን 2 ቀን 3 ቀን ቤተሰብ የሚያደርገውን ነገር ሁላችንም በጥሞናና በጽሞና ብናይ መልካም ነው። ለምን እንደነገርኳችሁ ነው። አዳዲስ ነገሮች አሉ፣ ሰላም ይፈጠራል። ነገሮች እኛ ከምናስቡ በላይ ሆኖ እንደምናያቸው ተስፋ አድርጋለሁ። ደግሞ ይሆናል ማለት ነው። ተወዳጆች ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን እሺ ውዶች